የዛሬው ክላሲክ ደግሞ በጣም አዲስ ነገር ይዞ ነው የመጣው። ምን ይዞ መጣ? ሰርፕራይዝ በጣም ናፍቆን ነበር። ልክ ሙልዬን በቃል ድራማ ሰርፕራይዝ እንዳደረግሽ ቃል በጣም እኔ ሲታይ አንዳንድ ነገሮች ለካ ፈረንጆች ኖስታልጂክ ይላሉ። ይሄ የሚመጣብ ነገር አለ፣ ጊዜ ሁሉ ይመጣባል እና ቃል ድራማ በሚታይ ጊዜ ምን ያህል እንዲህ ከተማ ጸጥ ብሎ እናይ እንደነበረ ከሆነ የሆኑ ድራማዎች አሉ በሆነ ዘመን የሚመጡ ድራማዎች አሉና በዛ በነበረበት ዘመን በቃ ሳምንት መቼ ደርሶ በታየ ምናምን የሚባል ሁሉም ሰው በጉጉት የሚጠብቀውና ጊዜውንም ጭምር ነው የሚያስታውሰው። ብቻ አልነበረም ግን ሰርፕራይዝ ያደረግሽ እኛንም በሙልዬ ውበት ሰርፕራይዝ ሆነን በጣም ያኔ አንድ ፍሬ ልጅ ሆና እያቸዋል። የዛሬውስ ማን ነው? የዛሬው እንግዲህ ከዚህ በፊት በክላሲካችን ከኢቢሲ አርካይቭ እያወጣን ከቴሌቪዥኑ ከሬዲዮ ከኤፍኤምም አለ። ዛሬ ግን ለየት ባለ ሁኔታ የምናየው የኢትዮጵያ ሬዲዮ 90 ዓመት አርካይቭ አውጥተን ነው የምንመለከተው። ክላሲኩ ስለምንድን ነው ስለማን ነው የሚለውን ደግሞ ድምጽ ትሰማላችሁ፣ ትገምታላችሁ። ሙልዬና ሚኪ ማሜ ቅዳሜ ከሰዓት ቲያትር ከመጽሐፍት ዓለም አይደለም፣ ቅዳሜ መዝናኛ ከሰዓት ቲያትር። ለምን አትረጂኝ? ቲያትር እንዴ! አንተስ ለምን አትረዳኝም? ተሳሳት መታረም አልችልም? ለምን እድል አትሰጪኝም? የተሳሳትኩ አንተ ብቻ አይደለም፣ እኔም ተሳስቻለሁ። ያንን ስህተቴን የማርምበት ጊዜ ደግሞ አሁን ነው። እንትና የወንዱን የሴቷን ነው ገባ አይደለ? የሴቷ የእናት ፋንታ አይደለች እንዴ? በኋላ እኔና አንተ ትክክል ነው። ድምጼ እናት ፋንታ። ወንዱ ማን ነው? ድምጿ እኮ የህፃን ልጅ ድምጽ ነው የሚመስለው። ወንዱ ማን ነው? ወንዱ ማን ነው? ማን ነው ወንዱ? ሚኪ ወይ እንስማው እንደገና እስቲ ድገሚ። እሺ ፋንታ ድምጽ በደንብ ይመስላል። ሴቷ የእናት ፋንታ ነች። ቤቢና በሚገባው ሰዓት ተፈላጊውን መልስ በመስጠት ተወዳዳሪ የሌለሽ መሆንሽን ታውቂያለሽ። ምን አደረኩና ነው ታረቀ? ድምጿ ደስ አይል? በጣም ማለት ያው ሳይታዘዙና ሳይጠየቁ ይልቅ ካሰማራት ግን ታረቀው የሚያገባው ነው። ኧረ ሚኪ ያግዘን። የባለሙያ እጅ ስለያዘው እኮ ነው። እኔ አይደለሁም ማሚ ወንዱ ማወቃቃት ይሄን ያህል ማታጣራኝ ደግሞ የቤት ተከራይቶ የሚገባ ማንኛውም ደንበኛ የሚሰጥ ቀላል ሰርቪስ በመሆኑ ብዙ ማጭነቅ የቱ ጋር ይቀመጥለት? እሱ የሚቀሱ ጌታቸው ቅርብ ቦታ ማንች የውድቅ ትንባ በቃ ደራሲ ሰዓዳ መሐመድ፣ በጸጥታ ተቀምጫለሁ። መብራት ስለሌለ ሻማ አብርቻለሁ። የአራት ወር ወስፍ ስለነበረብኝ ቆረጡት። መቼ ነበር የቆረጠው? ማስታወስ አቃተኝ። ጉልበቱ ዝሎ ከተቀመጠበት መነሳት እንደተሳነው ሰው አንድ ነገር ለማስታወስ ስፈልግ ጭንቅላቴ ውስጥ ልፍስፍስ ብሎ የሚዋሽሽ ክፍል አለ። የማስታወስ ችሎታ የሆኑ ነው። ግን እኮ ማስታወስ የሚፈልጋቸውን ነገሮች ከዘመን ርቆሽ እየፈለፈለ ያወጣቸዋል። እንዴት ዘይድሽ ነው የመጣው? አስታወስኬ? ዋው ድምጿ እኮ በጣም ትዝታ የሆነ ድምጽ። እናት ፋንታ ድራማው ላይ እንዴት ድምጿ ያምራል። ድምጽም ግን ወጣትነት አለው እንዴ? አለው በእውነት የሆነ ማቹር እያደረገ ይሄዳል እኮ በተፈጥሮ። አሁን ነው ግን ስራ በተለይ ደግሞ ሲሰራ ደግሞ ሲነበብ ድራማ ደግሞ እየተስተካከለ ልጅ ነች ማለት ነው። እዚህ ላይ የቅዳሜ መዝናኛ ታስታውሳለህ ማሚ? ቅዳሜ ፕሮግራም መዝናኛ እናት እዚህ ላይ ነበረ መጀመሪያ ስራ የጀመረችው። እኔ እንትኑ እንታታብኝ ነበረ። ስሟ የእናት ነው የአባቷ ስም ፋንታ ነው። እኔም እሱ እውነት የእናት ፋንታ ውቤ አይደለ? የእናት ፋንታ ውቤ እስከ አያቷ ነው የምትጠራው።
ወይቱ ድረስ ነው የሷስም ምናምን ሁልጊዜ እንዳፋንቶቤ እና አፍ ላይ በጣም የሚቆይ ስም ነው። በጣም ደስ የሚል በኋላ ላይ እኮ 120 ላይ መጣች አይደል? 120 ላይ ድራማ ላይ ከነ አብርሃም ጋር ይሄ 120 እንደተጀመረ የነበሩት ተከታታይ አብርሃም ወልዴ በሬዲዮ በጣም ታዋቂ ድራማዎችን ይሰራ የነበረ ሰው ነበረ እና ያኔ እናት ፋንታውቤ ወይንሸት አንድ ላይ በቃ በጣም ሬዲዮ ድራማ ላይ በቃ ስታር ነበሩ። በድምጽ እናቃቸዋለን፣ በአካል አናቃቸው። 120 ሲመጣ ነው በአካል ሬዲዮ ላይ በጣም ብዙ ፕሮግራሞች ላይ ነው የሰራችው። በተለይ ደግሞ እስከ ቅርብ ጊዜ ድረስ ኤፍኤም ላይ የሚተላለፍ የዘፈን ምርጫ ሙዚቃ ምርጫ ፕሮግራሞች ላይ ሰርታለች። ዶክመንተሪዎች ላይ አይደል ጆሲ እሱን ታስታውሳለህ? ከወይንዬ ጋር ሲገቡ በተለይ ስቱዲዮ በቃ ስቱዲዮ በደንብ ድምቅ ነው የሚለውና እናት በደንብ ሰው ማጫወት በደንብ ነው የምትችለውና በጣም ብዙ ሰዎችን ደግሞ ኢንተርቪው አድርጋለች። በጣም የብዙ ሰዎችም ደግሞ ወዳጅ ናት። ካላች ቴሌቪዥን ላይ በጣም ብዙ ያደረገቻቸው ኢንተርቪዎች አሉ። በመዝናኛው በጣም ብዙ ትልልቅ ስራዎችን የሰራቸው እኔ ከድራማው በላይ በፕሮግራሞቹ ነው ማቃትና በጣም የተለየ ነበር። ከወይንዬ ጋር እንዳልሽ ስትገባ ይደምቃል፣ ይለያል። እሷ ራሷ ወደ ጋዜጠኝነቱ ታደላለች አይደለ? ታታሪ ናት። ምንድነው መሰለች አንዳንድ ሰው በቃ ይሄ የህይወት መስመር ይሄ ነው ካለ በቃ ንክ አድርጎ የሚይዝ ሰው አለ። ይሄ የሆነ አሁን ለረጅም ጊዜ ተባባሪ አዘጋጅ ከውጭ ሆና ነበር የምትሰራው እስክትቀጠር ድረስ ማለት ረጅም ጊዜ ነው የፈጀውና ተስፋ አሁን ማአት አሉ እንደዛ ተስፋ ቁርጥ አድርገው ሌላ ነገር በሰራ ይሻላል ብሎ ሄዱ አሉ። የእናት ፋንታ ግን በቃ ቀጥ ብላ ነው። በጣም እኔ የሚገርም ነገር መሰለኝ ብዙ ጊዜ ትወና የጀመረ ሰው አያቆም። አንዴ አትያዥ በሱ ነገር እና እናት ግን ቶሎ ወጣችና ጋዜጠኝነቱ ላይ ነው በጣም እንትን ያለችው። እንደውም አንድ ጊዜ ትዝ ይለኛል ድምጽሽ የልጅ ነው ብለው ሁሉ ትተዋታል። መዝናኛ ከመግባቷ በፊት ራሱ የልጆች ጊዜ ላይ እንዴት ነው እንደ መሳተፍ ፕሮግራም ላይ እንደ መሳተፍ እዛ መጀመሪያ ላይ ተሰራ ነበርና ከዛ በኋላ ነው ወደ ቅዳሜ መዝናኛ ራሱ የመጣው። ሌላም እኮ አለ። ሌላም 2010 ዓመተ ምህረት በሰላም አደረሳችሁ ያለን አሁን ደግሞ የሚታይ ነው ብሮድካስቲንግ ኮርፖሬሽን ቴሌቪዥን እንግዲህ ይሄን ዝግጅታችንን ለዛሬ በክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቤት ውስጥ ተገኝተን በዓሉን እናከብራለን። ስለ ቤተሰቦቻቸው፣ ስለ በዓል አከባበራቸው፣ ስለ ስራቸው፣ ስለ መዝናኛዎቻቸውና ሌሎችንም እንደሚያወሩን ተስፋ እናደርጋለን። የተከበራችሁ ተመልካቾቻችንም አብራችሁን ቆዩ። አበባዮሽ ለምለም ባልንጀሮቼ ለምለም ቁሙ በተራ ለምለም እንጨት ሰብሬ ለምለም ቤት እስክሰራ ለምለም እንኳን ቤትና የለኝም አጥር እደጃ አድራለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ እደጃ አድራለሁ አዳይ የብሙዳይ ኮለል በይ። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይሄንን አበባ አደይ አበባ አዘጋጅቷል። እንኳን አደረሳችሁ። እንግዲህ ሽልማት ሳገኝ የሚቀጥለው እላለሁ ከብረው ይቆዩ እላለሁ። ከብረው ይቆዩን ከብረው በአመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩን ከብረው ካሻሻለ ያው ምጣኔ ስለሆነ ደግሞ በአመት መጥነው ብለን እንላለን። አመሰግናለሁ። ቁጭ በሉ። ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዲሁም ባለቤታቸው ቀዳማዊት እመቤት ወይዘሮ ሮማን ተስፋዬ ለ2010 ዓመተ ምህረት እንኳን በሰላም አደረሳችሁ። እንደምን አለን? እንኳን ደህና መጣችሁ። እንደምናችሁ። እዚህ ክፍል ነው እንግዲህ አሁን ይሄ በቅርቡ የተሸለምኳቸው ሽልማቶች እና ዋናው የምንነጋገርበት ይሄ ነው። ዋናው ግን ቤቱ የተሰራው በእውነቱ ለስዕሎቼ ነው እንጂ እንደው ለእኔ ለመንደላቀቂያ ብዬ አይደለም። በኢትዮጵያ ላይ ለዚህ ሚሌኒየም ልክ ከዚህ ቀደም ሌሎች ሚሌኒየሞቹን እንዳከበርን ሁሉ ምን በሰራ ነው እኔ በሶስተኛው ሚሌኒየም ይታወሳል ብዬ የማደርገው ነገር ስል
አሁን ገና ህዝብ ምናምን እዚህ ሀገር አላየውም ከጋዜጠኞችና ከውጭ የሚመጡ በስተቀር። ይሄ በጣም ከቴሌቪዥን ከነበሩት ቃለ መጠይቆች በጣም የተወሰኑት ነው ያየን። በጣም ብዙ ትልልቅ ሰዎችን ጀምረሻል። ቀደም ኢንተርቪው ያደርጋለች የቀድሞ ፕሬዚዳንት ግርማ ወልደ ጊዮርጊስ፣ ሼህ መሐመድ አሊ አለሙዲን። እነዚህ ትልልቅ ይሄን ፕሮግራም ታስታውሰዋለህ? ይሄን በደንብ ነው ማስታወስ። ቁጭ ብዬ ስንት ዓመተ ምህረት ነው? 2010 ግን እኮ ሬዲዮ ከሬዲዮ ወደ ቲቪ ከመምጣቷ በፊት ሬዲዮ ፕሮግራም ላይ ጋዜጠኛ መሆን በጣም ከባድ ነበረ። በወቅቱ አንድ ሚዲያ ነው ያለውና ከመላው ኢትዮጵያ ጽሁፍ ይላካል። ትሞክራለህ። በቲያትር ልከህ 2 ብር ነው የሚከፈለው። በጭውውት 3 ብር ነው የሚከፈለው። ሙሉ አንድ ቲያትር ሰርተሽ ማለት ነው። ሰው እንደዛ ነበር የሚከፈላት በ1 ብርና በ2 ብር። ከዛ ደግሞ 10 ምናምን ጊዜ 20 ጊዜ ጽሁፍ ይዘህ ትሄዳለህ። አቡነ ጴጥሮስ ጋር ያለው ሬዲዮ ጣቢያ በር ላይ እነ ብርሃኑ ትጠብቅና ይውልኝ ትላለህ። ከዛ ኔክስት ዊክ ነው የሚቀጥሩ። ከዛ ኔክስት ዊክ የታክሲ የለም የትራንስፖርት በእግር እንደገና አቡነ ጴጥሮስ ሄደህ ትጠብቅና ባለፈው የሰጠሁት ቲያትር እንዴት ሆነ ትላለህ። ሀሳብ የገመገምከው ታይፕ የለም እንዳሁን ኮምፒውተር የለም ነው የሚጻፈው። ጽሁፍ አይነበብም ብለውም ይመለሳል። በጣም በትልቅ ልፋት ነው እዚህ ጋር በጣም ትልቅ። እሷም እኮ እስከ 3 ብር ድረስ ተከፍሏል። 3 ብር ተከፍሏል። አዎ 1 ብር 2 ብር 3 ብር በዛ ሁሉ ነው እንግዲህ ያለፈችው። እናት በጣም ነው የምንወዳት። በጣም ነው የምናደንቃት። የእውነት ሰላም ለእናንተ ይሁን። ተቀጠልኩላችሁ። እንዴት ነው? እንደምን ሰነበታችሁ? እንኳን ደህና ቆያችሁ። እንዴት ናችሁ? እኔ እናት ደህና ናችሁ? እንደምን ሰነበታችሁ? እያነሳችሁ በጣም እንዴት ናችሁ? ደህና ነሽ እናት? እንደምን ከረማችሁ? እናትዬ እንኳን ደህና መጣሽ። ደህና ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ከረምኩ? አለሁ አልሐምዱሊላህ። እንደምን አለሽ? ሰላም ነሽ ወይ? ሰላም ነሽ? እስቲ ቦርሳዬ ማን ነው የሚቀበለኝ? ማርያም አምጪ ነኝ እንግዲህ ይሻልሻል። እንዴት ናችሁ? አሁን ስናወራሽ እውነት እኔ ራሴ እኮ ራሴን ሳየው አይደለ ስቅ እያልሻል ነበር። የመጀመሪያ ድምፅሽን እየሰማ ነው እንዴ? ድምፅ እንዲወጣት ነው እንዴ ያደርጋል እያለ ነበር። አዎ እኔ እኮ ድምጿ ትንሽ ይጠንክር ተብዬ ረዥም ጊዜ ተለማማጆኝ ከርሜያለሁ። አይደለ ይጠንክር የሚባል የልጅ ድምፅ ነው ገና የልጅ ነው። ይፋፋ አሁን ጠንክሯል ማለት ነው። አሮ በጣም በርትቷል። እናት እኮ ያልሰራሽው እኮ ነገር የለም። እኛው ስናወራ ነበረ ትወናው ይዟት እዛው ትቀራለች ብለን አስበን ነበር። ግን ከዛ ወጣ እዛኛው ላይ ጠነከረች እያልን ስናወራ ነበረ። ጋዜጠኝነቱ ላይ ሁለቱም ጋር ነኝ። ከድሮም ነው እኮ ከጀማሪነታችን ጀምሮ ከተለማማጅነታችን ጊዜ ጀምሮ ሁለቱም ጋር ነው የምሰራው። ለኔ ታስታውሻለሽ? ቅርጫው የኃይሉ ጸጋዬ ድራማ እነ ጀማል ሰለሞን እነ ስንዱ ራሱ ኃይሉ ነፍሱን ይማረውና ኩራባቸው ጸገነት የነበሩ ጊዜ የመጀመሪያ እኮ እኔ እኮ መነሻ ሬዲዮ ነው ለትወና የሬዲዮ ድራማዎችን ብዙ ሰራ ስለነበረ ከዛ በኋላ ኃይሉ ጸጋዬ ደግሞ ያንን ድራማ በጣም ተወዳጅ ነበር። ወደ መድረክ ተወሰደና ራስ ቲያትር ቤት መጀመሪያ ወደ ትወና ወሰደኝ ኃይሉ ጸጋዬ ነው። እንዴት ናችሁ ታዲያ? በጣም ነው ናፈቃችሁኝ። በእውነት በጣም ደስ ይለኛል። እውነት በጣም ነው ደስ ያለኝ ስለተገናኛል። እንኳን መጣሽ። እንዴት አባቴ ይጠፋል። እስቲ መቼም ሰው አክስት ከሩቅ ሀገር ሲመጣ እንደው በእጁ ምናምን ይዞ ነው የሚመጣው። እንግዲህ ይዞ አልገባሁም አለ እዛ አለ እኔና ማሩ አዎ አለ ለሁላችሁ አለ አስቀምጡሽም እኔ ስመቻበል ዘመዶቼ መታሉ ጆሲ ካልጨረሰ አንተ እሱን ነው መጠርጠር ተቀብሎ ነው ይዞ የገባው።